በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንግዲህ በጣም ይቅርታ አድርጉልኝ። ብዙ ሰዎች ምንድነው ቪዲዮ እየለቀክ አይደለም፣ በሰላም ነው ወይ ምን ሆነ ነው እያላችሁ እየጠየቃችሁኝ ያላችሁ እንግዲህ ያው ለኔ በማሰብ ነው። አንዳንዶቻችሁ ሱስ እኮ ሆኖብናል፣ ሱሳችን ነው ቪዲዮውን ስትለቅ የምንጽናናበት ብዙ ሀሳብ ስላለው ብዙ ነገር ስላለ እሱን እያየን እንጽናናለን። ለምንድን ነው ጠፍተሃል ምን ሆነህ ነው ያላችሁኝ ሰዎች አላችሁ። እግዚአብሔር ይመስገን እኔ ደህና ነኝ። ያው ባለው ማመስገን ነው። ፈተና የለም አላላችሁም። ፈተና በጣም ከባድ ፈተና አለ። ስልክ እየተደወለ ላይነሳላችሁ ይችላል። ቤተሰቦቼ ባለፈውም ብያለሁ፣ ሁሉ ነገር ያው ሚዲያ ላይ አይቀርብም ብያቸዋለሁ። መነገር ያለበት ይነገራል፣ መነገር የሌለበት ደግሞ አይነገርም። ነገር ግን ጠቆም ሳላደርጋችሁ አላልፈም ብዬ ነው። ዝም ብዬ ፈልጌው መጥፋቱን ፈልጌው አይደለም። ብዙ ችግር ስላለ ያንን ችግር ደግሞ የግዴታ ምን ማለት አለብኝ? መጋፈጥና መታገል አለብኝ። ብዙ ነገር አለ፣ ብዙ ጉዳይ አለ። ቤተሰቦቼ ያልፋል፣ እንደሚያልፍ አምናለሁኝ፣ አውቃለሁኝ። ምክንያቱም ከእግዚአብሔር የመጣ አይደለም። ይሄ የጥላት አሰራር ነው። የጥላት አሰራር ደግሞ ለጊዜው ይፈትናችኋል እንጂ እግዚአብሔርን ይዛችሁ አምደው ቅዱስ ሚካኤልን ጠርታችሁ ማናችሁም አታፍሩ። እርግጠኛው በእምነት የምነግራችሁ ማለት ነው። እና ካለው ሁኔታና ካለሁበት ሁኔታ ነው በየጊዜው እንደበፊቱ ቪዲዮ የማለቀው ወይም ያልተሰራው። የሚመሰከር ጠፍቶ አይደለም፣ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። በጣም ብዙ ምስክርነት በየጊዜው በየሰዓቱ ነው የሚደወልልኝ ማለት ነው። ከተለያየ አቅጣጫ ከሀገር ውስጥም ከሀገር ውጭም ከተለያየ ቦታ ከተለያየ ሀገር ይደወልልኛል፣ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ነገር ግን እኔ ያለሁበት ሁኔታ ደግሞ በጣም ቢዚ እንዲሆን አደረገኝ እና እግዚአብሔር ይመስገን ይሄንን ፈተና እንዲችለው ስላደረገኝ ስለረዳኝም ማለት ነው። እንደ ክፉ ሰዎች እንደ ክፉ መናፍስት ሐሳብ ሳይሆን እንደ እግዚአብሔር ቸርነት፣ እንደ አምደው ቅዱስ ሚካኤል ተራዳይነት፣ አማላጅነት፣ እንደ ድንግል ማርያም እናትነት፣ እንደ ጻድቃን እንደ ሰማዕታት ረዳትነት ይሄው አለው። እኔ እግዚአብሔር ይመስገን። እናንተ ታፍራላችሁ፣ ክፉዎች ያፍራሉ። እኛ ግን በኩራት ሆነን እንናገራለን ማለት በኩራት ሆነን ቆመን በእግዚአብሔር ማዳን እንደውም የምነግራችሁ ነገር ምንድነው መሰላችሁ? እኔ በተፈተንኩኝ ቁጥር እግዚአብሔር ምን አይነት ድንቅ አምላክ ነው፣ ምን አይነት አዳኝ አምላክ ነው፣ ምን አይነት ታዳጊ አምላክ ነው እያልኩኝ አምላኬ የሾማቸውን እሱ በእኛ ላይ እንዲሰለጥኑ ያደረጋቸውን ቅዱሳንን ጭምር አደንቃለሁ። እግዚአብሔር ይመስገን። እና እኔ ጥላት ፈተነኝ ብዬ አላለቅስም፣ እጅም አልሰጥም። አምደው ቅዱስ ሚካኤል አባቴ አለኝ ማለት ነው። አለ አባቴ ቅዱስ ሚካኤል ጥላት ቀስቱን ይጨርሳል። እርግጠኛው የምነግራችሁ ማለት ነው። ጥላት ቀስቱን ይጨርሳል። እኛ ላይ ግን አንዳች ነገር አያደማም፣ አያቆስለም። እማውቀው እስከዚህ ድረስ ነው። በቃ እግዚአብሔር ይመስገን ስለተፈተንኩኝ ፈተና ስለመጣ
አንገቴን የምደፋም አይደለሁም። የነሱ የክፎች ክፋት አንገቴን አያስደፋኝም። እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። ብዙ ነገር አለ እንዳልኳችሁ። አሁን የካሜራ ፊት ነው። ከካሜራ በስተጀርባ ሌላ ታሪክ አለ ማለት ነው። አያችሁ ሰው ችግሩን አሁን ሰው የሆነ ጠባሳ አካሉ ላይ ቢኖር በምንድን ነው የሚሸፍነው? በልብስ ይሸፍናል። የኛ መከራ በእግዚአብሔር ቸርነት ተሸፍኖ አለ። የሚገለጥበት ቀን ሊኖረው ይችል ይሆናል እና እግዚአብሔር ይመስገን ስለተፈተንኩኝ ምንም ከእምነቴ ከሃይማኖቴ ፈቀቅ የሚያደርገኝ ነገር አይደለም። እግዚአብሔር ይመስገን የተደገፍኩትን አውቀዋለሁና አምነዋለሁም አውቀዋለሁም ማለት ነው። እግዚአብሔር ይመስገን የልጅነት አምላክ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አለን በቸርነቱ። እናንተ አላችሁልኝ። እስኪ ይሄንን ቪዲዮ ሼር አድርጉት። ቪዲዮም እየታየ አይደለም፣ ምክንያቱም ሰው እንዲያየው ስላልተፈለገ ማለት ነው። ሰው አይቶት እንኳን ራሱ እንዳይረዳው፣ እንዳያውቅ፣ እንዳይገባው ስለተደረገ ማለት ነው። እግዚአብሔር ይመስገን። ቸሩ መድኃኔዓለም ቅዱስ አማኑኤል እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ፍቃድ የእግዚአብሔርን ሐሳብ ማንም ወደኋላ ሊጎትተው አይችልም። ሰው ይመስለዋል። ሰው ደካማ ነው። ሰው ከእግዚአብሔር ጋር እንዴት ይታገላል ወገኖች? በክፉ ነገር። ወደ ምስክርነቱ ልውሰዳችሁ። የተዋህዶ ልጆች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን ሰላማችሁ ብዝት ተረፍረፍ ይበልላችሁ። አንድ እህተ መልአክ ትባላለች። ዓለማዊ ስሟን ረሳሁት። የምትኖረው አሰላ ነው። የምትኖረው መኖሪያዋ ሀገሯ አሰላ ነው። እህተ መልአክ ትባላለች። ይቺ እህተ መልአክ የሶስት ልጆች እናት፣ ባለትዳርና የሶስት ልጆች እናት ነች። ወጣት ነችም። እግዚአብሔር የተመሰገነ ይሁን። ልጆች የእግዚአብሔር ስጦታዎች ናቸው ይላልና እና ይቺ እህታችን ሶስተኛውን ልጇን እንደጸነሰች የሕክምና ክትትል ስታደርግ ምርመራ ስታደርግ ምንድነው የተባለችው? እኔ የደም አይነት ኤ ፕላስ ነው አለች። ኤ ፕላስ እንደሆነ ይታወቃል እና ሂጄ ስመረመር ቼክ ሲደረግ ኤ ማይነስ ሆኗልና ይሄ ደግሞ ደምሽ የደም አይነትሽ ኤ ማይነስ ነውና ማይነስ ሆኗልና ለልጁ ለጽንሱ ጥሩ አይደለም፣ መርፌ መወጋት አለብሽ፣ መርፌ ካልተወጋሽ ልጁ ይሞታል ይጠፋል ተባልኩኝ አለች። እየሰማችሁ ነው የተዋህዶ ልጆች? እና ይሄንን ተባልኩኝ እና ያንተን ቪዲዮ እንግዲህ እከታተላለሁኝ፣ እያወረድኩኝ አያለሁኝ። በጣም ብዙ አቅም፣ በጣም ብዙ ጉልበት፣ በጣም ብዙ እምነት ጨምሮልኛል አለች። ቪዲዮውን ባየሁ ቁጥር የእግዚአብሔር ሞገስ በእኔ ላይ፣ በቤቴ ላይ፣ በህይወቴ ላይ ትልቅ ስራ እየሰራ ነው እና ያንን ቪዲዮ ከፍቼ አለች። እየሰማችሁ ነው የተዋህዶ ልጆች፣ ባለማተቦች ባምደው በቅዱስ ሚካኤል ስሙኝ ነው የምላችሁማ። ያንን ቪዲዮውን ከፍትና የሚሰጠውን ምስክርነት የምታስተላልፈውን መልእክት ተንበርክኬ ቁጭ ብዬ እሰማለሁኝ። እየሰማሁም አምደው ቅዱስ ሚካኤልን እማጸናለሁኝ አለች። ማንን? አምደው ቅዱስ ሚካኤልን። ይሄ ቃል ኪዳንህ በእውነት ለኔ ይደረግልኝ፣ ለሌሎቹ ያደረከውን ለኔ አድርግልኝ እያልኩኝ እየተማጸንኩኝ ለሱ ስለተሳልኩኝ አለች። እና መርፌ መወጋት አለብሽ ተብላለች እቺ እህታችን። መርፌው አንዱ ብቻ እሱንም ደግሞ እንዲሁ በቀላሉ የሚገኝ ቦታ አይደለም፣ በድብቅ ነው አለች። አንዱ መርፌ 5800 ብር ነው የሚሸጠው አለች። ያው 6000 ብር ነው አንዱ መርፌ ማለት። እና ይሄንን መርፌ መወጋት አለብሽ ተብዬ
እኔ ለአምደው ቅዱስ ሚካኤል ተንበርክኬ ነገርኩት። ቪዲዮውን እከታተላለሁ፣ እጸልያለሁ፣ ቪዲዮ እከታተላለሁ፣ እጸልያለሁ፣ ቪዲዮ እከታተላለሁ፣ እጸልያለሁ አለች። ታሪክ ቀይር አምደው ቅዱስ ሚካኤል። እኔ አንተን ይዤ ያሳደግከኝ መልአክ ጠባቂዬ መልአክ አንተን ይዤ እንዴት ሊሆን ይችላል? ይሄ ጭራሽ የጥላት የዳቢሎስ ሐሳብ ነው እንጂ ትክክለኛ በሽታ በእኔ ውስጥ የለም። እኔ ኖርማል ነኝ፣ ደህና ነኝ፣ ጤነኛ ነኝ፣ አውቀዋለሁ፣ የሚሰማኝ ስሜት የለም እያልኩኝ ጸለይኩኝ። እኔ አልወጋም አልኩኝ አለች። አልወጋም አልኩኝ፣ ጸሎት አደረኩኝ፣ ለቅዱስ ሚካኤል ተሳልኩኝ፣ ነገርኩትኝ፣ ታሪክ ቀይር አልኩትኝ አለች። ምንን ቀይረው? ታሪክን ቀይረው ብዬ ተስያለሁኝ አለች። ተሳልኩኝ። ከዛ ድጋሚ ለቀጣይ ቸካፕ ሲሄድ አምደው ቅዱስ ሚካኤል የዶክተሩን ሐሳብ አስቀየረና ምንድነው ያለኝ አለች። እስኪ በቃ እንደዚሁ ውለጅና ከተወለደ በኋላ ማይነስ ካለበት የሚያሳይ ከሆነ አንቺም ላይ ሆነ እሱ ሕፃኑ ላይ የሚያሳይ ከሆነ ያን ጊዜ መርፌ ይሰጣል። አንቺ ላይ ከሆነ ለአንቺ፣ ለልጁ ላይ ከሆነ ለልጁ መርፌ ይሰጣል ወደሚል ሐሳብ ተቀየረ ሐሳቡ አለች። እኔ ለአምደው ቅዱስ ሚካኤል ጠዋት ማታ እየተንበረከኩኝ እየጸለይኩኝ እያነባሁኝ እያሳሰብኩኝ ነው አለች። መጀመሪያ እኮ ካልተወጋሽ ተብያለሁኝ አለች። መርፌ መሰጠት አለበት፣ መርፌ መወጋት አለብሽ ተብያለሁኝ አለች። እኔ ደግሞ አይደለም፣ እኔ አልወጋም በጭራሽ፣ አምደው ቅዱስ ሚካኤል አባቴ ይፈውሰኛል፣ ይሄ የሰይጣን ሐሳብ የሰይጣን ስራ ነው ብዬ በእምነት ጸንቻለሁኝ አለች። ልጁ ተወለደ። ተወልዶ ሲመረመር የእናቱም የደም አይነት የሱም የደም አይነት የተስተካከለ ሆነ እና አምደው ቅዱስ ሚካኤል ደጅ ላይ ደርሼ እስከመሰከር ድረስ በአንተ አንደበት ይነገርልኝ ይመስከርልኝ፣ ለመርፌ የሚወጣውን ስለት አስገባለሁ እያለሁኝ እሱን እልካለሁኝ ብላለች። እና በየቤቱ በየቦታው በየሀገሩ ስንት አይነት በዚህ አይነት ኬዝ የሚገርማችሁ ነገር ያንን መርፌ ካሰጠ በኋላ ምን ይሆናል መሰላችሁ? አሁን ይቺ እናት ጤነኛ ነች። መጀመሪያ ስትመረመር አለብሽ ነው የተባለችው። ልብ አድርጋችሁ ሰምታችሁ ከሆነ ማለት ነው። መጀመሪያ ልጁ አይተርፍም ይሞታል ተብላለች። እንግዲህ ይቺ ሴትዮ አያችሁ፣ ያንን የሞቱን ደብዳቤ አምደው ቅዱስ ሚካኤል ቀደደው ነው እያልኳችሁ ያለሁት። ከዚህ በላይ ምን ድንቅ ነገር አለ? እስኪ ተመልከቱ። ገና ከእናቱ ማህፀን ጀምሮ አምደው ቅዱስ ሚካኤል ይሄንን ልጅ ተረክቦታል። እንግዲህ ልጆቻችሁን ለአምደው ቅዱስ ሚካኤል ስጡ፣ አሳልፋችሁ ስጡት። እሱ ይጠብቅላችሁ፣ እሱ ያሳድግላችሁ፣ እሱ ባለ እውቀት ባለ አእምሮ ባለ ጥበብ ያደርግላችሁ፣ እሱ ይባርክላችሁ። ለአምደው ቅዱስ ሚካኤል አሳልፋችሁ ስጡት። እስኪ በጸሎት ስጡት። አሳልፌ ሰጥቻለሁኝ የልጄን ነገር የልጆችን ነገር ብላችሁ ስጡት ለአምደው ቅዱስ ሚካኤል። አባታችን፣ መጋቢያችን፣ ጠባቂያችን፣ ታዳጊያችን አምደው ቅዱስ ሚካኤል የጥላትን ምክር፣ የሞት ደብዳቤ፣ የበሽታ ደብዳቤ ቀዱ ጤናማ ልጅ ጤናማ ፍሬ ይሰጣችኋል ማለት ነው። እግዚአብሔር የተመሰገነ ይሁን። እና ይቺ እህታችን እኔን የሰማ አምደው ቅዱስ ሚካኤል እናንተንም ይስማችሁ። ደጁ ላይ ደርሼ እስከመሰክር ድረስ እድሜ ይስጣት ብያላችሁ ጸልዩልኝ አለችን። አምደው ቅዱስ ሚካኤል ካንቺ ጋር ይሁንልሽ። በየቦታው በየሀገሩ እንደዚሁ እየተቸገሩ ጽንሳቸው እየተቋረጠባቸው የ2 ወር የ3 ወር የ5 ወር ጽንስ እየተቋረጠባቸው ያሉ የ7 ወር ጽንስ እየተቋረጠባቸው እርኩስ መንፈስ አጋንንት አንድ ይሄ ነገር በምን ይመጣል ካላችሁ፣ አንድ ከአያት ከቅድሚያት የመጣ የዛር መንፈስ በውስጣችሁ እናት አባት አያት ቅድሚያት የሚገብሩት እናንተ የምታውቁትም የማታውቁትም ታሪክ ሊኖር ይችላል። ያወቃችሁት ታዲያ ዛሬ እኮ መገበሩን ትተዋል ብላችሁ እንዳትሸወዱ። እሱ ይውላችሁ በዘር የመጣ ዛር ማለት በዘር የሚተላለፍ ማለት ነው።
እናንተም ላይ አለ፣ እናንተም ልጆች ላይ አለ ማለት ነው። ስለዚህ እንደ ቀላል እንዳታዩት። የእናንተን ህይወት እያንዳንዱን እርምጃችሁን ከፊት እየቀደመ የሚያበላሽ መንፈስ አለ። ያ መንፈስ ያ ከአያት ከቅድመ አያት የመጣ መንፈስ ደግሞ ምን ያደርጋል መሰላችሁ? በዙሪያችሁ ያሉትን ሰዎች እያስነሳ እናንተ ላይ መተት እንዲሰሩባችሁ፣ በክፋት እንዲመለከቷችሁ ያደርጋችኋል ማለት ነው። ሌላውና የመጨረሻው ወደ ሁለተኛው የምስክርነት ተወስዳችሁ አንድ እህታችን በጣም አምደው ቅዱስ ሚካኤል የጎበኛት አጸደ ማርያም ትባላለችና እቺ አጸደ ማርያም እንግዲህ አምደው ቅዱስ ሚካኤል ወዳጅ ነች። እናንተም ብዙ ጊዜ በሚዲያው ስትመሰክር ወይም መልእክት ስታስተላልፍ ታውቋታላችሁ። ዓለማዊ ስሟን ላያስፈልግ ይችላል። ለምን ይሄን ቪዲዮ ሁሉም ሰው ስለሚያየው ማለት ነው። እና ስመ ክርስትናዋን ልንገራችሁ። አጸደ ማርያም ትባላለች። መኖሪያዋ ግን ደብረ ዘይት ነው ብያችኋለሁ። እና ወደ አምደው ቅዱስ ሚካኤል መሄድ ከጀመሩ በኋላ በጣም እሷና ቤተሰቦቿ በጣም ብዙ ታሪካቸው እየተቀየረ ነው። እና ጎረቤታችን ላይ የሚጠረጠር በዚህ በርኩሱ መናፍስት ተዋራሽነት ተዋርሶ የሚኖር ሰው ላይ ጎረቤቱ ላይ ክፉ የሚያደርግ የሚመትት የሚያስመትት በትን እያለ አፈር የሚረጭ ጎረቤቱ ላይ አረ ስንት አይነት ሰው አለ በመድኃኔዓለም። እና አንድ ቀን እንዳጋጣሚ እኔና እናቴ ከቤት ስንወጣ እርሱ ደግሞ ልክ የሱ ጎረቤቶች ላይ እንግዲህ አንድ አካባቢ ነው የሚኖሩት ብያቸዋለሁ። እሷ ከሰፈር ወጣ ከቤት ከግቢ ወጣ ወደ እነሱ ሰፈር ስትሄድ እርሱ አፈር ዘግኖ ጎረቤቶቹ ላይ ሊበትን ሲል አይን ላይ ይገጣጠማሉ ወይም ይተያያሉ። ከዛ ደነገጣለች። በነገራችን ላይ ይሄ ደብረ ዘይት ዱከም አካባቢ አብዛኛው ሰው በዚህ የተለከፈ ነው። እናንተ ምን አይነት እኔ በጣም የሚገርም ነገር ማለት ነው። በቃ እግዚአብሔር ልቦና ይስጣችሁ። ሁሉንም ማለት አይደለም። እኔ ይሄንን መልእክት እያስተላለፍኩ ያለሁት ጤናማ ላልሆናችሁ ከርኩስ መንፈስ ጋር ለተዋረሳችሁ ከሱ ስር ለተርመጠመጣችሁ ነው እምናገረው እንጂ አጠቃላይ ሰውን አይደለም። ስንት ጻድቅ ደግሞ በእነሱ መካከል አለ። በክፉዎች በሾኮች መካከል ስንት ሰው አለ። ይሄ በየቦታው በየሀገሩ ነው ማለት ነው። ግን ደግሞ አንዳንድ አካባቢ ደግሞ በጣም የተለየ አለ ማለት ነው። በጣም እኔ አሁን ጥቀሳቸው ብትሉኝ እያንዳንዱን ሀገር ጠቅስላቸዋለሁ። እያንዳንዱን ሀገር ማለት ነው። ምክንያቱም ብዙም ማውቀው ታሪክ ሳለ መረጃው ማስረጃው እኔው ጋር ስላለ ማለት ነው። ዝም ብዬ አይደለም ማለት በመረጃና በማስረጃ ነው የምናገረው ማለት ነው። እና የሚያሳድዱት ምንም የማያውቁትን የእግዚአብሔርን ሰዎች ነው። እነማን? የዳቢሎስ ልጆች ጠንቋይ አስጠንቋዮች ናቸው። የዋህ የሆኑትን ልበቀኖች የሆኑትን በመካከላቸው ያሉትን ንጹሃን ቅዱሳን የሆኑትን ሰዎች እነሱንም ቤተሰቦቻቸውን ልጆቻቸውንም ንብረታቸውንም እያወደሙ ዘመን ጊዜያቸውን እያጠፉ እያወደሙ ያሉ የዳቢሎስ የጥልቁ ልጆች አሉ። ይሄንን ቪዲዮ የምትሰማውላ ማለት ነው። አስፈላጊ ከሆነ በመረጃና በማስረጃ ላይ ቀርብልህ ይችላል ወይ ማለት ነው። በቪዲዮ ማለት ነው። በቪዲዮ እና ከዛም በኋላ አለች ያ ሰውዬ ደነገጠ፣ መሽቆጥቆጥ ጀመረ አለች። ስላየ ነው ተሽቆጠቆጥ አለች። እና የሚገርማችሁ ነገር ይሄ ሰውዬ ጧት አለች የሆነ መንገድ ላይ ይቆማል አለች። ብቻውን መንታ መንገድ ላይ ይቆማል አለች። የሆነ ጫፍ ላይ ይቆማል አለች። የሆነ ሰፈር ላይ ደግሞ አልፎ ሌላ ቦታ ላይ ደግሞ ይቆማል አለች። መድኃኔዓለም እየምነግራችሁ ማለት ነው። እንደዚህ አይነት ሰዎች እኮ በጣም ብዙ ሰዎች ናቸው ያሉት። ራቆታቸው ርቃናቸውን ተጋልጠው የሚንከባለሉ እንደ ጅብ ወደ ጅብነት የሚቀየሩ አሉ።
የሚያሟርቱ ሰው ላይ ማለት ነው። በሰው ትዳር፣ በሰው ስራ፣ በሰው አእምሮ የሚቀልዱ የሚያሟርቱ አሉ። እና ይሄ ሰውዬ ሰፈሩ ላይ በጣም አደገኛ ነው አለች። በጣም አደገኛ ማለት ነው። በሌሊት ተነስቶ ሰው መውጣት ሳይጀምር ከመውጣቱ በፊት ቀድሞ የሆነ ቦታ ላይ የሆነ መንገድ ላይ የሆነ ሰፈር ላይ ሂዶ ይቆማል። በተደጋጋሚ ሰዎች ያገኙታል። ዛሬ እዚህኛው ሰፈር ሂዶ ከሆነ ሌላ ቀን ደግሞ እዛኛው ሰፈር፣ ሌላው ደግሞ እዛኛው ጎጥ ላይ፣ በሌላ ቀን ሌላ ቦታ ላይ ይሄዳል። እያካለለ ሰፈሩን ማለት ነው። እንደዚህ አይነቱ ታዲያ አሁን ይመለሳል? አምደው ቅዱስ ሚካኤል አመድ ያደርገው እንጂ አይመለስም። ምክንያቱም ሆን ብሎ አስቦ ሆን ብሎ እያደረገ የእግዚአብሔር የዋሃን የሆኑትን ሰዎች ልጆች እያጠፋ እያወደመ ያለ ዘመናቸውን ትዳራቸውን እየበላባቸው ያለ በጣም ብዙ ትውልድ አለ እና እነዛ አፈር ሊረጭባቸው የነበሩትን ሰዎች ሳስባቸው አለች አሳዘኑኝ። እንዳልነግራቸው ከባድ ሆነብኝ፣ አልነገርኳቸውም። እና ሴትዮዋ በጣም ቱርክ ትመስላለች አለች። እንደዚህ መምህር አለች ብታያት አለች በቃ እንደዚህ ልትነካት ታሳሳለች አለች። ሴትዮዋ ትልቅ ናቸው አለች። አሁን እኛ ሴትዮዋ አለች እያየኋቸው ከቀን ወደ ቀን ከሰል እየመሰሉ እየጠቆሩ በሽተኛ እየሆኑ እቤቱ አሉ ታሰሩ አለች። አምደው ቅዱስ ሚካኤልን ብዬ ነገራቸው። ታሰሩ፣ ከሰው አይገናኙም። ሰፈር ላይ እኛ ከሰው ተግባቢ ማህበራዊ ኑሮ መሪ የነበሩ እናት ዛሬ አለች ተጨብጠው ሰው ማየት አይፈልጉም፣ ሰው ማግኘት አይፈልጉም። ኦሬዲ በቃ ሴትዮዋን ሙሉ ለሙሉ ቀይሯቸዋል ማለት ነው። ከሰው ጋር እንዳይገናኙ አድርጓቸዋል። በሽተኛ ሽባ አድርጓቸዋል ማለት ነው። ይሄ መተተኛ እና አምደው ቅዱስ ሚካኤል በምንሄድበት ሰዓት አረ ቅዱስ ሚካኤል ባህር እንደው እኚህን ሴትዮ ጎብኛቸው እያልኩኝ እኔም እናቴም ጸበሉን እየወሰድን እንሰጣለን አለች። ይሄ አምደው ቅዱስ ሚካኤል ከአምደው ቅዱስ ሚካኤል ገዳም የመጣ ነው። አምደው ቅዱስ ሚካኤል ገዳም የመጣ ነው። ቃል ኪዳኑ ይሄ ነው። ጸሎት አድርጋችሁ ጠጡት ተቀቡት ብዬ እኔም እናቴም እየወሰድን ብለን እንሰጣቸዋለን አለች። ያንን እሺ ብለው እሳቸውም አመስግነው ይቀበላሉ። አሁን ግን እኛ አምደው ቅዱስ ሚካኤል እባክህ ነፃ አውጣቸው፣ እነዚህን ሰዎች ፍታቸው፣ ፍረድላቸው እያልን እንጸልያለን አለች። አምደው ቅዱስ ሚካኤል ያንን ሰውዬ ምን ቢያደርገው ጥሩ ነው? ስብርብር አድርጎ አስቀመጠው። አምደው ቅዱስ ሚካኤልን ብዬ ነው የምነግራቸው ማለት ነው። ሰባበረው። ምክንያቱም ጸበሉ ገብቷል። እነዛ ሰዎች ባያውቁም ቅዱስ ሚካኤል የሆነው ሁሉ ያውቃል። እናንተ በስውር የተደረገባችሁ ስንት ነገር አለ። በስውር የተደረገብን አያውቁንም አላዩንም ብለው በስውር ያደረጉብን በስውር ጉድጓድ የቆፈሩብን ስንት ሰዎች ናቸው። አምደው ቅዱስ ሚካኤል ከጉድጓዱ ያውጣን፣ ከሞት ጉድጓድ ከፍርድ ጉድጓድ ያውጣን። የተበላሸውን ታሪካችሁን፣ ሰዎች ያበላሹባችሁን ታሪክ፣ አጋንንት ያበላሸባችሁን ታሪክ፣ ጎረቤት ጓደኛ ያመናችሁት የካዳችሁ ሰዎች አምደው ቅዱስ ሚካኤል ይታመንላችሁ፣ ወገን ዘመድ ይሆናችሁ፣ እስራታችሁን ይፍታላችሁ፣ የደዌ የበሽታ ደብዳቤያችሁን ይቅደድላችሁ። እንቅልፍ ያጣችሁ ሰዎች አላችሁ፣ ሌት እንቅልፍ የሌላችሁ ሰዎች አላችሁ፣ ቀን ሰላም የሌላችሁ ሰዎች አላችሁ፣ ሀብት ንብረታችሁ የወደመባችሁ ሰዎች አላችሁ፣ ትዳራችሁ የፈረሰባችሁ ሰዎች አላችሁ፣ አእምሯችሁን ያጣችሁ ሰዎች አላችሁ፣ በሽተኛ ደዌ የጠናባችሁ ሰዎች አላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የተዋህዶ ልጆች ባለማተቦች ጸልዩ። ለአምደው ቅዱስ ሚካኤል ተስላችሁ ንገሩት፣ ይሰማችኋል፣ ይደርስላችኋል። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ። ሌላው እዚሁ ላይ እንግዲህ ወደ ቁልቢ ቅዱስ ገብርኤል መሄድ የምትፈልጉ ሰዎች ታምረኛ ጸሎት ሰሚ ድንቅ መልአክ በእግዚአብሔር ፊት የሚቆም የሰውን መጥፋት የማይፈልግ ምሕረትን ብስራትን ከእግዚአብሔር ተልኮ
ለሰዎች የሚያደርስ የሚያጽናና መልአክ ቁልቢው ቅዱስ ገብርኤል ሐምሌ 17 መነሻ ሐምሌ 20 መመለሻ ነው። መሄድ የምትፈልጉ ሰዎች ቶሎ ብላችሁ ደውሉ፣ ቦታ አስይዙ። አምደው ቅዱስ ሚካኤል ከእናንተ ጋር ከሁላችንም ጋር ይሁን። እኔ ይውላችሁ በጸሎቴ መካከል የቁልቢው ቅዱስ ገብርኤል፣ ሙሽራው ቅዱስ ገብርኤል፣ የዘብሩ ቅዱስ ገብርኤል፣ አምደው ቅዱስ ሚካኤል፣ የበርሜሉ ቅዱስ ጊዮርጊስ እያልኩኝ የምጠራው ዝም ብዬ አይደለም። ለሁላችሁም ይድረሱላችሁ፣ ለኔ እንደደረሱ ለሁሉም ሰው ይድረስ። በረከታቸው፣ ጥበቃቸው፣ ምልጃ፣ ቃል ኪዳናቸው ከሁላችንም ጋር ይሁንልን። ሰላም እግዚአብሔር ይብዛላችሁ። ቪዲዮውን ሼር እያደረጋችሁ ተመልከቱት። በጸሎታችሁ አስቡኝ። ሰላም ሁኑልኝ።